የሰራችሁበትን ዕቃ ማጠብ ለማትወዱ ዛሬ በአንድ መጥበሻ ተሰርቶ የሚያልቅ የፓስታ ምግብ አሳያችኋለሁ። መጥበሻ ላይ ዘይትና ደቆ የተከተፈ ነጭ ሽንኩርት ጨምራችሁ ትጠብሳላችሁ። ነጭ ሽንኩርቱ በከፊል ከተጠበሰላችሁ በኋላ ስጋ ጨምራችሁ መጥበሳችሁን ትቀጥላላችሁ። እኔ የተጠቀምኩት ስጋ ለበርገር ካዘጋጀው ስጋ ላይ ነው። እናንተ ትኩስ ስጋ መጠቀም ትችላላችሁ። ስጋውን ጨምራችሁ በከፊል ከጠበሳችሁት በኋላ ቲማቲም ከላይ ትጨምራላችሁ። ቲማቲሙን መፍጨት አይጠበቅባችሁም። እዚሁ መጥበሻው ላይ በሙቀቱ ብትን ይልላችኋል። የቲማቲሙን ልጣጭ ማስወገድ ከፈለጋችሁ አስቀድማችሁ ቀቅላችሁ መላጥ ትችላላችሁ። አሁን ስልሱን ትንሽ ለማላላት ውሃ ትጨምሩና የማጣፈጫ ቅመሞች ታስገባላችሁ። የቅመሞቹን አይነት እዚሁ ርዕስ መጻፊያው ላይ አቅርቤላችኋለሁ። አሁን የቲማቲም ድል ታስገባላችሁ። የቲማቲም ድሉን በሚገባ ከቀላቀላችሁት በኋላ የምትፈልጉትን ያህል ጨው ትጨምራላችሁ። አሁን ፓስታችንን ከላይ እንጨምራለን። የዚህም ፓስታ ዘር ስሙን የምታውቁ ካላችሁ አስተያየት መጻፊያው ላይ ጻፉልን። ፓስታውን ቁሌት ውስጥ ካስገባችሁ በኋላ ሰፊ ማማሰያ በመጠቀም ትቀላቅሉታላችሁ። አሁን ውሃ ጨምሩና ከድናችሁ በደንብ ታበስሉታላችሁ። ዕቃ ማነካካት እንዲሁም ያበሰላችሁበትን ዕቃ ማጠብ የማትወዱ ከሆነ ይህ አበሳሰል ቆንጆ አማራጭ ነው። የምታበስሉት ፓስታ ሙሉ ለሙሉ ውሃውን ከጨረሰ በኋላ የበለጠ ለማጣፈጥ ከላይ ደረቅ ጦስኝ ታደርጉበታላችሁ። ከጦስኙ በተጨማሪ ትንሽ እንዲያቃጥል ከፈለጋችሁ ደቆ የተከተፈ ቃሪያ ከላይ ማድረግ ትችላላችሁ። የበለጠ ጣፋጭ እንዲሆንና ቆንጆ ጣዕም እንዲኖረው ከፈለጋችሁ ደግሞ ከላይ ተጨማሪ ቺዝ ታደርጉበታላችሁ። ቺዙን በማማሰያው በሚገባ ከቀላቀላችሁ በኋላ አሳምራችሁ ታቀርባላችሁ። እንደ ማባያ እንዲሆነኝ አምባሻ አብሬ አቅርቤያለሁ። የአምባሻው አሰራር እዚሁ ገጻችን ላይ ይገኛል። እናመሰግናለን።